ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ በዕለተ እሁድ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከዝውውር ጉዳዮች ጋር በተያያዘም ዛሬ ከጠዋት ጀምሮ ትልልቅ የሚባሉ የአውሮፓ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች የዝውውር ጉዳዮችን ሰፋ አድርገው ሲያነሱ ተመልክተናል። እነሱን የዝውውር ጉዳዮች እያነሳሳን ነው ቆይታን የምናደርገው። ውድ ቤተሰቦቻችን ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ስምና አድራሻችሁን እያስቀደማችሁ ያላችሁን ሀሳብ በሙሉ ልጽፉልን ትችላላችሁ። እኛ ግን በዛሬ ፕሮግራማችን የአርሰናልን፣ የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምረን በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልጽፉልን ትችላላችሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን እንገናኛለን። አብረን እንቆይ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናድርስ። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያያዘ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። ከነዛ መካከል አንደኛው የሉዊስ ስኬሊ ጉዳይ እንደ አዲስ መነሳት ጀምሯል። በአንድ ወቅት ማንቸስተር ዩናይትዶች ይህንን የአርሰናል ተጫዋች ለማስፈረም ፍላጎት እንደነበራቸው የሚያሳዩ መረጃዎች በተደጋጋሚ ሲወጡ ተመልክተን ነበር። በተለይ በዛን ጊዜ ማንቸስተር ዩናይትድ ሉዊስ ስኬሊ በአርሰናል ቤት የመሰለፍ እድሎችን ያጣበት ጊዜ እንደነበርና እድሉ እንደሚኖራቸው የሚያሳዩ መረጃዎች በትልቁ ሲወጡ ነበር። ነገር ግን አሁን ላይ ሉዊስ ስኬሊ በአርሰናል ቤት በተለይ ባለፈው የውድድር ዓመት መጠናቀቂያ ላይ ጥሩ የሚባሉ እድሎችን ማግኘቱን እናስታውሳለን። ነገር ግን በሚቀጥለው የውድድር ዓመት ደግሞ አሁን ላይ ብሩኖ ጊማሬሽ አርሰናልን ለመቀላቀል በጣም ከጫፍ መድረሱን ተከትሎ ምናልባት የመሰለፍና እድል የማግኘቱ ነገር በድጋሚ አጠራጣሪ ነገር ውስጥ ይገባል ብለው የሚገምቱ በጣም በርካቶች ናቸው። ከዚህ ጋር በተያያዘ ነው ማንቸስተር ዩናይትድ ሉዊስ ስኬሊን ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎች መውጣት የጀመሩት። ማንቸስተር ዩናይትድ የአርሰናሉን ወጣት ተጫዋች ማይልስ ሉዊስ ስኬሊን ነው ለማስፈረም ንግግሮችን ለማድረግ ዝግጁ እንደሆነ የሚያሳዩ መረጃዎች ይፋ የተደረጉት። በተመሳሳይ የኒውካስል ዩናይትዱን ሉዊስ ሆልንም ኢላማ ያደረጉ ሲሆን በቀጣይ ከነዚህ ተጫዋቾች አንደኛውን ለማስፈረም ትልቅ ጥረት ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ያለው ፍላጎት እንግዲህ ማንቸስተር ዩናይትድ በተለይ ከሉዊስ ስኬሊ ጋር በተያያዘ ካለፈው የውድድር ዘመን ጅማሩ አንስቶ የነበረ እንደሆነ ይገለጻል። ከዚህ በፊትም እንደገለጽኩላቸው ማንቸስተር ዩናይትድ ከዚህ ተጫዋች ጋር ስሙ የሚነሳባቸው ጊዜያቶች እንደነበሩ እናስታውሳለን። በአመቱ መገባደጃ ላይ ያሳየው ግን አስደናቂ ብቃትና በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ላይም በቋሚነት መሰለፉ ግን አርሰናሎች እሱን በክለቡ ለማቆየት ያላቸውን ጠንካራ ፍላጎትን በትክክል የሚያሳይ ነው ብለው በርካቶች ግምት ይሰጡታል። ወይም አርሰናሎች እዚህ ተጫዋች ላይ ትልቅ ፍላጎት እንዳለውና የመልቀቅ ምንም አይነት ፍላጎቶች እንደሌሉት የሚያሳይ አይነት ይመስላል የሚሉ አይነት ሀሳቦችን የተናገሩት። በተለይ ባለፈው የውድድር ዓመት የማርቲን ዙቢሜንዲ በመጨረሻዎቹ የውድድር ዓመቱ የመጨረሻዎቹ አካባቢዎች ላይ እንግዲህ ጥሩ አለመሆን ይህንን ተጫዋች እንዲጠቀሙ አድርጓቸው ነበርና በጣም ጥሩ ተጫዋች እንደሆነ ግን አሳይቷቸዋል። የተሰጠውንም እድል በአግባቡ መጠቀሙን ነው የምናስታውሰው። በዚህ መሰረት አርሰናል ምንም የመልቀቅ ፍላጎት እንደሌለው የሚያሳዩ ነገሮችም አሉ። ይሁን እንጂ አርሰናል ከሚያደርጋቸው ትልልቅ አዳዲስ ፈራሚዎች አንጻር ግን ይሄ ውሳኔ ምናልባት ሊቀይሩት ይችላሉ ተብሎ ይታመናል። በአንጻሩ ዩናይትዶች በኒውካስል ውስጥ በተፈጠረው አለመረጋጋት ምክንያት ሉዊስ ሆልን ለማስፈረም ተስፋ ቢያደርጉም ሁለቱ የዝውውር ስምምነቶች ግን አሁንም ከፍተኛ ጥረትና ሰፊ ስራን የሚጠይቁ ናቸው። በቀላሉ እንዲሁም የሚገኙ አይነት ዝውውሮች ተደርገው ግን አይቆጠሩም። ነገር ግን ማንቸስተር ዩናይትድ ሁለቱንም ተጫዋቾች ለማስፈረም ትልቅ ጥረቶችን ሊያደርግ እንደሚችል ነው ሚጌል ዴላኒ የተባለ የመረጃ ምንጭም በስፋት እየተናገረ እንደሚገኝ የመረጃ ምንጩ እየተናገረ የሚገኘው። እንግዲህ ማንቸስተር ዩናይትዶች ሉዊስ ሆልን ለማስፈረም ጥያቄዎችን ሊያቀርቡ ግን በጣም ዝግጁ እንደሆኑ በተለይ ፋብሪዚዮ ሮማኖ ነው ይህንን መረጃ ይፋ እያደረገ የሚገኘው። ዩናይትድ በኒውካስል ዩናይትዱ የግራ መስመር ተከላካይ ሉዊስ ሆል የመጀመሪያ የዝውውር ጥያቄ ለማቅረብም በቅርቡ ወደ ፊት እንደሚገፉና እሱን ለማስፈረም እንቅስቃሴዎችን እንደሚጀምሩ የሚያሳዩ ነገሮችን ሰምተናል። ዩናይትዶች ሉዊስ ሆልን ዋነኛ ኢላማቸው ያደረጉት ሲሆን አሁን ስላለው ሁኔታ ለመረዳትም ግንኙነቶችን ወይም ንግግሮችን ማድረጋቸውን የተገለጸው። ኒውካስል ተከላካዩን መሸጥ የማይፈልጉ ሲሆን ዋጋውን 60 ሚሊዮን ፓውንድ እንደለጠፉበት የሚያሳዩ መረጃዎችን በተደጋጋሚ እየሰማን እንገኛለን እና ለዩናይትድ ያው ቀላል ዝውውር ይሆናል ተብሎ ባይጠበቅም ነገር ግን ዩናይትዶች ሁለቱንም ተጫዋቾች ለማስፈረም የተያሉ እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳላቸው ነው እየተጠቆመ የሚገኘው።
ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የሚነሳው ጉዳይ በአማካይ ስፍራ ላይ አሁንም ፍላጎቶቻቸው እንደቀጠሉ ነው። ያው የአማካይ ስፍራ 2 ተጫዋቾችን ቢያደርጉም በዚህ የክረምት ተጫዋቾች የዝውውር መስኮት በያዙት በጀት ግን 3 የአማካይ ስፍራ ተጫዋቾችን ለማስፈረም ጥረት እንደሚያደርጉ በተደጋጋሚ ጊዜ ሲገለጽ የነበረ ጉዳይ ነው እና 2 ዝውውሮችን ማድረጋቸውን ተከትሎ አሁን ላይ በዚሁ የአማካይ ዲፓርትመንት ላይ ዩናይትድ አንድ ዝውውር ያደርጋል ተብሎ ይጠበቃል። በሚቀጥሉት የዝውውር ሳምንታት ላይ ማንቸስተር ዩናይትድ ከጥቂት ወራት በፊት ስለ ኦሪዮል ሹዋሜኒ ሁኔታዎችን በማጣራት ስራ ሲያከናውን እንደቆየም የምናስታውሰው ነው። ተጫዋቹ በክለቡ ዘንድ ዋነኛ ኢላማ በመሆኑ በዝውውሩ ገበያ ላይ የሚገኝ ከሆነ እሱን ለማስፈረም ነው ከፍተኛ ፍላጎት ወይም እንቅስቃሴ ያደርጋሉ ተብሎ የሚጠበቀው። እንግዲህ ሪያል ማድሪዶች የዚህን ተጫዋች ኮንትራት ለማደስ በጣም ከጫፍ ደርሰው እንደነበር እናስታውሳለን። ይፋ አልተደረገም። የ3 ዓመት ኮንትራት ግን ቀርቦለት እንደነበር ይፋ ተደርጓል። ከዛ ውጭ ግን አሁን ያኔ ግን ጥያቄዎችን ሪያል ማድሪድ ለዚህ ተጫዋች ሲያቀርቡ ኮንትራት ስለማደስ ሲጠይቁት ግን ያኔ የአማካይ ስፍራ ተጫዋች የማስፈረም ፍላጎታቸውን ሙሉ ለሙሉ ዘግተው የነበረበት ጊዜ ላይ ነው። ኤንዞ ፈርናንዴዝ ነበር በትልቁ ከሪያል ማድሪድ ጋር የሚነሳ የነበረው። ነገር ግን ኤንዞ ፈርናንዴዝንም የማስፈረም ነገራቸውን የተውበት ጊዜ ከመሆኑ ጋር በተያያዘ ነበር ቹዋሜኒ ለኮንትራት ለመስጠት ፍላጎት እንደነበራቸው ሲገለጽ የነበረው። ነገር ግን የዓለም ዋንጫው ከተጠናቀቀ በኋላ በሪያል ማድሪድ ቤት አንድ የአማካይ ስፍራ ተጫዋች በትልቁ ስሙ መነሳት ጀምሯል። የማንቸስተር ሲቲውም ሮድሪ እሱን ለማስፈረም አሁን ትልቅ እንቅስቃሴዎችን እያደረጉ እንዳለ ይታወቃል። ሪያል ማድሪዶችና በጣምም ቅርብ እንደሆኑ ነው የሚታወቀው። በቅርቡም ዝውውሩ ይጠናቀቃል ተብሎ ነው የሚታሰቡ። በተለይ ማንቸስተር ሲቲ አዩብ ቦአዲን እስኪያስፈርምም እየጠበቁ ነው የሚሉ መረጃዎችም እንዳሉ ይታወቃል። እና ሮድሪ ወደ ሪያል ማድሪድ የማምራቱ ጉዳይ ያበቃለትና የሚሆን ጉዳይ እንደሆነ ነው የመረጃ ምንጮች የተናገሩት። ስለዚህም ኦሪዮል ሹዋሜኒና ሮድሪን በአንድ ቡድን ውስጥ የማቆየት እድላቸው ለዦዜ ሞሪኖ ጠባብ ይሆናል ተብሎ ይጠበቃል። በዚህ ምክንያት ሹዋሜኒ የመልቀቅ እድል አለው የሚሉ ሀሳቦች ማንቸስተር ኢቭኒንግ ኒውስን ጨምሮ ሌሎችም የአውሮፓ ታላላቅ የመረጃ ምንጮች እየተናገሩ ይገኛሉና በዚህ መሰረት ደግሞ ማንቸስተር ዩናይትድ የዚህ ተጫዋች ዋነኛ ፈላጊ እንደሆነ ይታወቃል። እርግጥ ነው ተጫዋቹ በተለይ ሪያል ማድሪድ እዚህ ተጫዋች ላይ የሚጠይቁት ገንዘብ ከፍተኛ ሊሆን ይችላል ተብሎ ይገመታል። ከዛ ውጭ ደሞዙም ቢሆን በጣም ጠንከር ያለ ከፍ ያለ ገንዘብ ሊሆን እንደሚችል የሚያሳዩ መረጃዎች ያሉ ነገር ግን ማንቸስተር ዩናይትዶች አሁንም ቢሆን ይህንን ተጫዋች ስለማስፈረም ሀሳቡ እንዳላቸውና በቀጣዮቹ የዝውውር ቀናትም ይህንን ተጫዋች ስለማስፈረም ጥሩ የሚባሉ እንቅስቃሴዎችን ያደርጋል ተብሎ እንደሚታሰብ ነው ማንቸስተር ኢቭኒንግ ኒውስ መረጃውን እያጋራ እንደሚገኝ ይፋ የተደረገው። ሌኒ ዮሮ ይናገራል። ስለ ጄጄ ጋብሪኤል አንድ ሀሳቡን ሰጥቷል። እሱ የመጫወቻ ደቂቃዎችን ማግኘት በመቻሉ በጣም ደስ ብሎኛል ብሏል። ሌኒ ዮሮ ስለ ጄጄ ጋብሪኤል ሲናገርም ጄጄ ጋብሪኤል በጣም ትሁት ልጅ ነው። እናም ደግሞ አሁንም ብዙ መማር አለበት። ገና ወጣት ነው። ሁልጊዜም ጠንክሮ የሚሰራ አይነት ተጫዋች እንደሆነ ጠንቅቀን እናውቃለን። እኛ የቡድን አጋሮች ወደፊት በጥሩ ብቃት እንደሚቀጥል ተስፋ አደርጋለሁ። እሱ ገና ልጅ እንደሆነ ሁላችንም እናውቃለን። በሚቀጥሉት ጊዜያት ግን በጣም ጠንክሮ ሰርቶ በትልቁ ቡድን ውስጥም መጫወት የሚችልበት እድሉ ወይም በማንቸስተር ዩናይትድ የዋናው ቡድን ውስጥም በትልቁ ማገልገል የሚችል አይነት ተጫዋች ተደርጎ ይቆጠራል ሲል ነው ሌኒ ዮሮ ስለዚህ ተጫዋች ስለ ጄጄ ጋብሪኤል ያለውን አድናቆትም እየገለጸ የሚገኘው። ሌላኛው ሌኒ ዮሮ ደግሞ የተናገረው ሀሳብ ምንም አይነት ምክንያት ማቅረብ አልፈልግም፣ ነገር ግን ባለፉት ጊዜያት በጉዳት ምክንያት ግን እንግዲህ ስፈተን ነበር ሲልም ነው ሌኒ ዮሮ የተናገረው። በቀጣዩ የውድድር ዘመን ራሴን ከጉዳት በመጠበቅ ምን ማድረግ እንደምችል ለሁሉም ሰው ማሳየት የምፈልግበት የውድድር ዓመት ነው ሲልም ጭምር ይናገራል ሌኒ ዮሮ። እስካሁን ከነበረኝ ብቃት የተሻለ ነገሮችን በሚቀጥሉት የውድድር ዓመታቶች ከኔ ታገኛላችሁ ብሏል ለማንቸስተር ዩናይትድ ደጋፊዎች ቃል ሲገባ አቅሜን አውቀዋለሁ፣ ጥሩ የውድድር ዘመን እንደማሳልፍም ተስፋ አደርጋለሁ ሲል ሌኒ ዮሮ ጨምሮ ይናገራል። ነገር ግን አሁንም መናገር ያለብኝ አንድ ነገር አለ። አንዳንድ ጊዜ ሰዎች አሁንም የ20 ዓመት ወጣት መሆኔን የሚረሱት ይመስለኛል ብሏል ሌኒ ዮሮ። አሁንም ቢሆን የመማር ፍላጎት አለኝ፣ ራሴንም ደግሞ ይበልጥ ማሻሻል ነው የምፈልገው በሚቀጥሉት የውድድር ዓመታት ብሏል። ቀጣዩ የውድድር ዘመን ራሴን ይበልጥ የማሳድግበት እንደሚሆንም ተስፋ አደርጋለሁ ሲል ነው ሌኒ ዮሮ የተናገረው። ነገር ግን እድሜ በጣም ገና ትንሽ ነውና ገና የምማርባቸው ጊዜያቶች በጣም ብዙ አሉ ሲል ነው የተናገረው ሌኒ ዮሮ። ማንቸስተር ዩናይትድ የሊጉን ዋንጫ ማንሳት ይችላል። እኛ ማንቸስተር ዩናይትዶች ነን፣ ሁልጊዜም እንደዚህ አይነት ነገሮችን ማሰብ አለብን ብሏል ሌኒ ዮሮ ሲናገር። ይህንን ለማድረግ የሚያስችል አቅም እንዳለን ጠንቅቀን እናውቃለን፣ ስለዚህም ማሳካት የግድ ይኖርብናል ብሏል። እውነቱን ለመናገር የዚህ የውድድር ዘመን ዋና ግባችን እያንዳንዱን ጨዋታ ማሸነፍ ነው። ቡድኑ ምርጥ እንደሆነ እኔም በግሌ ደግሞ በየጨዋታው ድንቅ ብቃትም ሊኖረኝ እንደሚችልም በደንብ ማሳየት እፈልጋለሁ ሲል ነው ሌኒ ዮሮ የተናገረው። ነገር ግን ማንቸስተር ዩናይትድ
በሚቀጥሉት የውድድር ዓመታትም የፕሪሚየር ሊጉን ዋንጫ ወይም የሊጉን ዋንጫ ማሳካት የሚችል አይነት ቡድን መስራት እንፈልጋለን፣ መስራትም የመቻል ደግሞ አቅም አለን ሲልም ጭምር ይናገራል። ስለዚህ በሚቀጥሉት የውድድር ዓመታት ማንቸስተር ዩናይትድ በፕሪሚየር ሊጉ የዋንጫ ፉክክር ውስጥ በትልቁ ይኖራል ሲል ነው ታዳጊው የ20 ዓመት የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሌኒ ዮሮ ሀሳቡን እየሰጠ እንደሚገኝ መረጃው ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን ደግሞ ውድ ቤተሰቦቻችን ወደ እናንተ እናደርስ። ሚኬል አርቴታም በተለይ ትናንትና ከዢሮና ጋር ከነበረው ጨዋታ በኋላ በርከት ያሉ ጉዳዮችን ጥያቄ ቀርበውለት ከጋዜጠኞች ምላሾችን ሲሰጥ ተመልክተናል። በተለይ ከዝውውር ጉዳዮች ጋር በተያያዘ በጣም መመለስ ያለባቸው ጥያቄዎች ናቸው የቀረቡለት። ከቪኒሲዮስ ጁኒየር ጋር በተያያዘ አርሰናል በትልቁ ስሙ እየተነሳ ነው። ከዛ ውጪ ሌሎችም ከብሩኖ ጊማሬሽ ጋርም በአጠቃላይ ከዝውውር ጉዳዮች ጋር በተያያዘ ደጋፊዎች መስማት የሚፈልጉት አይነት ጥያቄዎች ነበሩና ለእነሱ ምላሾችንና ማብራሪያዎችን ሲሰጥ ተመልክተነዋል። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድኑን ለማሻሻል በዝውውር መስኮቱ ላይ እየተሰራ መሆኑን ነው በሰጡ አስተያየት ላይ የተናገረው። በዝውውር መስኮቱ በጣም በንቃት እየሰራን እንገኛለን ብሏል። ሚኬል አርቴታ ከትላንትናው ጨዋታ በኋላ ሲናገር ቡድኑን ለማሻሻልና ለመገንባት በትልቁ እየሰራን ያለ ነው ሲል ይናገራል። በቀጣይ ሳምንት እንቅስቃሴ ይጠበቃል፣ ምክንያቱም እንደ ሌሎች ቡድኖች የተሻለን መሆን አለብንና በሚቀጥሉት ሳምንታት የተለያዩ የዝውውር ጉዳዮችን መስማታቸው አይቀሬ ነው ሲልም ጭምር ነው የተናገረው። ተፎካካሪያችን ወይም ተፎካካሪዎቻችን ትልልቅ ነገሮችን እያደረጉ ነው ያሉት፣ እኛ ደግሞ ቆመን አንመለከታቸውም። የምንመኘውን የማሳካት ፍላጎትም ስላለን በዝውውር መስኮቱ ላይም እኛ ጠንክረን እየሰራን ነው ሲል ሚኬል አርቴታም ጨምሮ ይናገራል። ምክንያቱም ልዩነት በጣም ጠባብ ነው፣ ቡድኑን ማሻሻል እንፈልጋለን፣ ምክንያቱም የፉክክሩ ደረጃ ሆነ ከፍ ብሏል ሲል ነው የተናገረው። ስለ ቪኒሲዮስ ጁኒየር ፊርማም ጥያቄ ቀርቦለት ነበር። በርካቶችም እንግዲህ መስማት ይፈልጉ ነበር። ነገር ግን ሚኬል አርቴታ ይህንን ጥያቄ ምላሽ ሳይሰጥበት ነው አመሰግናለሁ በሚል ምላሹን ሰጥቶ እንደሄደም እየተገለጸ የሚገኘውና ነገር ግን በሚቀጥሉት ሳምንታት ቡድናችንን ለማሻሻል የተሻሉ ነገሮችን እናደርጋለን ሲል አሰልጣኝ ሚኬል አርቴታ መናገሩን ተከትሎ በሚቀጥሉት ሳምንታት ላይ የተሻሉ የዝውውር ወሬዎችን ከአርሰናል ጋር በተያያዘ ልንሰማ የምንችልበት እድሉ እንዳለ የሚጠቁም መረጃን ነው አሰልጣኝ ሚኬል አርቴታም ትናንትና በነበረው ፕሬስ ኮንፈረንስ ላይ ተናግሮ ያለፈው። ሌላኛው ከአርሰናል ጋር በተያያዘ አርሰናል ቪኒሲዮስ ጁኒየርን ለማስፈረም የደሞዝ ስኬላቸውን ለመቀየር ዝግጁ ናቸው ተብሏል። ምክንያቱም በአርሰናል ቤት በጣም በትልቁ አሁን ላይ ቪኒሲዮስ ጁኒየር ከጠየቀው ደሞዝ ጋር የሚጠጋጋ እንኳን የሚከፈለው ሰው እንደሌለም ይታወቃልና ነገር ግን ቪኒሲዮስ ጁኒየር ሲመጣ ግን ይህንን ያክል ክፍያዎችን መፈለጉን ተከትሎ አርሰናል የደሞዝ ስኬላቸውን ለመቀየርም ዝግጁ እንደሆኑ ነው ማሪዮ ኮርቴግና መረጃውን እያጋራ የሚገኘው። አርሰናሎች ቪኒሲዮስን ማስፈረም ምን ያክል ወሳኝ እንደሆነ ይረዳሉ። በተለይም ደግሞ በፕሪሚየር ሊጉም በቻምፒየንስ ሊጉም በጣም በትልቁ ገዛዎችን እንደሚያደርግላቸው ጠንቅቀው ያወቃሉ። በተለይ በአውሮፓ ቻምፒየንስ ሊግ በጣም ልምድ ያለው ተጫዋች እንደሆነ ይታወቃል። ምክንያቱም ሪያል ማድሪድ 2 ጊዜ የአውሮፓ ቻምፒየንስ ሊግን ሲያሸንፍ በጣም ወሳኝ ከሚባሉ ተጫዋቾችና ቡድኑ ዋንጫ እንዲያመጣ ትልቅ አስተዋጽኦችን ካበረከቱ ተጫዋቾች መካከል ዋነኛው እንደነበር የምናስታውሰው ነው። በቅርብ እንኳን ባሸነፏቸው ውድድሮች ላይና በተለይ ሊቨርፑልን ሲያሸንፉ እንዲሁ ቦሩሲያ ዶርትመንድንም አንድ ያሸነፈው ዋንጫ ሲያመጡ በጣም ወሳኝ የሚባሉ ጎሎችን ጭምር በፍጻሜ ጨዋታ ያስቆጠረበትን የምናስታውሰው ነውና በዚህ ምክንያት የአውሮፓ ቻምፒየንስ ሊግ ላይ ያለው ልምድ ለአርሰናል በጣም ወሳኝ ይሆናል ተብሎ ይታሰባል። አርሰናል አምና ፕሪሚየር ሊጉን አሳክተዋል ከ22 ዓመታት በኋላ። እርግጥ ነው አሁንም ቡድናቸውን አድሰው ይህንን የፕሪሚየር ሊግ ዋንጫ ድጋሚ ለማንሳት ነው ጥረት የሚያደርጉት። ነገር ግን በአውሮፓ ቻምፒየንስ ሊግም ከአምናው የተሻለ ጉዞን መጓዝ ይፈልጋሉ። አምና ፋይናሊስት ነበሩ። በፓሪስ ሳን ዠርሜን በፍጻሜው በፔናልቲ ተሸንፈው ነው ዋንጫውን ያጡት። ነገር ግን ዘንድሮ ደግሞ ከዛ ፈቅ ብለው ዋንጫውን ከፍ አድርገው መሳም እንደሚፈልጉ ነው የሚነገረውና እንደዚህ አይነት ነገሮችን ለማምጣት ደግሞ የግድ እንደ ቪኒሲዮስ ጁኒየር አይነት ሱፐርስታር ተጫዋቾች በቡድናቸው ውስጥ እንዲኖሩ ይፈልጋሉ አርሰናሎች። ስለዚህም ዝውውር ምናልባት በፕሪሚየር ሊጉ ታሪክ የምንጊዜም ምርጥ ዝውውር ሊሆን እንደሚችልም ያምናሉ ብለዋል የአርሰናል ሰዎች። በዚህ ምክንያት ነው እንግዲህ የደሞዝ ስኬላቸውን ጭምር እስከ ማሻሻል ለዚህ ተጫዋች ሲሉ እንደሚደርሱ ማሪዮ ኮርቴግና እየተናገረ የሚገኘው። ሌላኛው ቪኒሲዮስ ከማድሪድ ግልጹን ምንም አይነት ጭማሪ እንደማይኖርም ግልጽ ነገር ነው እንደተነገረው ዲያሪዮ አስ የተባለ የመረጃ ምንጭ ዛሬ ይፋ ያደረገው። ሪያል ማድሪድ ለቪኒሲዮስ ጁኒየር ያቀረበው የአሁኑ ጥያቄ ለማሻሻል ፍቃደኛ ሳይሆን ቀርቷል። እንዲሁም ደግሞ ማድሪድ ግልጽ ውሳኔ በአስቸኳይ እንዲሰጠውም ይፈልጋል። አርሰናል ደግሞ ሁኔታውን በንቃት ነው እየተጠባበቀ የሚገኘው። ቪኒሲዮስ ጁኒየር በቀጣዮቹ ቀናትም ከሪያል ማድሪድ ጋር ወሳኝ ውይይቶችን ያደርጋል ተብሎ ይጠበቃል። ከተጫዋቹ ከአሰልጣኝ ዦዜ ሞሪኒዮ እና ከክለቡ ከፍተኛ አመራሮች ጋርም እንደሚገናኝ ነው የሚጠበቀው። በኮንትራት ማራዘሚያው ላይ ስምምነት ላይ መድረስ ካልተቻለ በዚህ ክረምትም ክለቡን ለቆ የሚወጣበት አማራጭ አሁን ላይ በደንብ እየታሰበበት ነው የሚገኘው። ከሪያል ማድሪድ ጋር በተያያዘ አንድ ቅርብ የሆነ
ጋዜጠኛ ሲናገርም ከዚህ በፊት እንግዲህ ከክሪስቲያኖ ሮናልዶና ከሰርኪዮ ራሞስ ጋር በተያያዘ ሁላችሁም የምታስታውሱት ነው ብለዋል። ይሄ የመረጃ ምንጭ ሲናገር ክሪስቲያኖ ሮናልዶ ለዚህ ቡድን በጣም በትልቁ አበርክቶችን ያሳለፈ ተጫዋች ነው። 4 ጊዜ የአውሮፓ ቻምፒየንስ ሊግን እንዲያሸንፉ ትልቅ አስተዋጽኦችን አድርጓል። 4ቱንም የአውሮፓ ቻምፒየንስ ሊግ ዋንጫዎችን ሲያመጡ የቡድኑ ሱፐርስታር ነበር። የውድድሩ ከፍተኛ ግብ አስቆጣሪ ነበር። ለዚህ ቡድን አይተኬ ተጫዋች ተደርጎ ይቆጠር ነበር። ነገር ግን ከደሞዝ ጉዳዮች ጋር በነበረው ሰጣ ገባ ምክንያት ግን ከሪያል ማድሪድ ጋር መለያየቱ የሚታወስ ነውና ቪኒሲዮስ ያንን ነገር ማወቅ አለበት። እሱ 2 ጊዜ ነው የአውሮፓ ቻምፒየንስ ሊግን ለዚህ ቡድን ያመጣውና እንደ ክሪስቲያኖ ሮናልዶ እንኳን በጣም ወሳኝ የሚባል ተጫዋች እንዳልሆነ ማወቅ ይኖርበታል። ነገር ግን አሁን ካለው ስብስብ ግን ወሳኝ መሆኑን ያውቃል። ነገር ግን ደግሞ የተሰጠውን ደሞዝ ተቀብሎ በክለቡ መቆየትን ምርጫው ማድረግ ይኖርበታል የሚል አይነት ሀሳብን ነው አንድ ጋዜጠኛ ሀሳቡን እየሰጠ የሚገኘውና በአጠቃላይ ከቪኒሲዮስ ጁኒየር ጋር በተያያዘ ግን በጣም በርከት ያሉ ጉዳዮች እየተነሱ ነው። አርሰናል በቀጣዮቹ ሳምንታት አዳዲስ ጉዳዮችን ያሰማሉ ተብሎ ነው የሚጠበቀው። በተለይ ሪያል ማድሪድ እና ቪኒሲዮስ ጁኒየር ከሚያደርጉት ስብሰባ በኋላ በርካቶች በጉጉት የሚጠብቁት መረጃ ይሆናል ተብሎ ይጠበቃል። የቼልሲንም ጉዳዮች ደግሞ እንንገራቸው። ቼልሲ የዝውውር መስኮቱ ከመዘጋቱ በፊት የዩቬንቱሱን የክንፍ መስመር ተጫዋች የሆነውን ፍራንቼስኮ ኮንሴሳውን ለማስፈረም ፍላጎት እንዳላቸውና እንቅስቃሴ ሊያደርጉ እንደሚችሉ የሚያሳዩ መረጃዎችን ነው ጋዜታ ዴሎ ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ወኪሉ ሆርግ ሜንዴዝም ከእንግሊዝ ፍላጎት እንዳለ ለዩቬንቱስ ያሳወቀ ሲሆን ተጫዋቹን ለቼልሲ ሊያቀርብ ይችላል የሚሉ ግምቶችም በትልቁ እየወጡ እንደሚገኝ ነው ጋዜታ ዴሎ ስፖርት የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። በአጠቃላይ ግን ቼልሲዎች ፍራንቼስኮ ኮንሴሳውን ለማስፈረም ፍላጎቱ አላቸው። ሰሞኑን የተጫዋች ከማንቸስተር ዩናይትድ ጋርም በተያያዘ ስሙ ሲነሳ ሰምተናልና ዩናይትድ እና ቼልሲ በፍራንቼስኮ ኮንሴሳው ዝውውርም ትልቅ ፉክክር ሊያደርጉ እንደሚችሉ የሚጠቁሙ መረጃዎች ናቸው ያሉት። ማንቸስተር ሲቲም ከኤሲ ሚላን ጋር በመሆን የቼልሲውን የክንፍ መስመር አጥቂ የሆነውን ፔድሮ ኔቶን ለማስፈረም ፉክክሩን መቀላቀሉን የሚያሳዩ መረጃዎች ይፋ ተደርገዋል። ቼልሲ ለድርድር ክፍት ቢሆንም ፖርቱጋላዊውን ተጫዋች ግን 70 ሚሊዮን ፓውንድ አካባቢ አውጥቶ ወይም ገምቶትም እንደሆነ የሚያሳዩ መረጃዎች አሉ። በተጨማሪም ኤንዞ ማሬስካ ከፔድሮ ኔቶ ጋርም እንደገና መስራት እንደሚፈልግ ነው እየተገለጸ የሚገኘው። በዚህ ምክንያት ማንቸስተር ሲቲ ከኤሲ ሚላን ጋር በመሆን ይህንን ተጫዋች ለማስፈረም ፉክክር ያደርጋል ተብሎ ይታሰባል። ዩክሬናዊው ኮከብ ማካይሎ ሙድሪክ ከቼልሲ ስብስብ ጋር ለመቀላቀል ወደ ሆንግ ኮንግ አምርቷል። እንደደረሰም ወዲያውኑ ለቻቪ አሎንዞ ቡድንም ግልጋሎት ለመስጠት ወደ ሜዳ ደግሞ ለመግባትም ዝግጁ እንደሚሆን ነው ፋብሪዚዮ ሮማኖ የተናገረው። ተጫዋቹ ግን በቼልሲ የፕሪሲዝን ቆይታ አሁንም መቀላቀሉን የሚያሳዩ መረጃዎች ወጥተዋል። ቼልሲ አንድ ተጫዋች ለማስፈረም በጣም ከጫፍ ደርሷል። ይህ ተጫዋች ፔፕ ቻቫሪያ ይባላል። ይህንን ተጫዋች ለማስፈረም የሚያደርጉትን ጥረት አጠናክረው ቀጥለዋል። ለተጫዋቹ አዲስ የዝውውር ጥያቄም በይፋ እንዳቀረቡ ነው የተነገረው። የዝውውር ሂደቱ እየተፋጠነ ይገኛል። ቼልሲ ስምምነቱን ለመፈጸምም ቁርጠኛ እንደሆነ የሚያሳዩ መረጃዎችን ነው ፋብሪዚዮ ሮማኖ ይፋ ያደረገው። ፔፕ ጃቫሪያ በ21.3 ሚሊዮን ፓውንድ እና ተጨማሪ ጉርሻዎችን ጨምሮ ቼልሲን ይቀላቀላል። ስምምነቱን በሚቀጥሉት ሰዓታትም ይፋ ይደረጋል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ማቴዎ ሞሬቶ ጨምሮ ትልልቅ የሚባሉ እንግዲህ የመረጃ ምንጮች እየተናገሩ እንደሚገኝ ዘገባው የጠቆመው። ስለዚህም ፔፕ ጃቫሪያ በቅርቡ ዝውውሩን ያጠናቅቃል ተብሎ ይጠበቃል በቼልሲ ቤት። የሪያል ማድሪድ ጉዳዮችን የምንንገራቸው። ዦዜ ሞሪኒዮ በክለቡ ስራ ጣልቃ አይገባም ተብሏል። የሪያል ማድሪዱ አሰልጣኝ ዦዜ ሞሪኒዮ የቪኒሲዮስ ጁኒየር ትልቅ አድናቂ መሆናቸው ይፋ ተደርጓል። ሆኖም ግን አሰልጣኝ ዦዜ ሞሪኒዮ በሪያል ማድሪድ መንገድ ላይ እንደማይቆምና ለክለቡ ቅርብ የሆኑ የመረጃ ምንጮች እየተናገሩ ነው። የመጨረሻው የቪኒሲዮስ ሁኔታ ውሳኔ ሰጪ የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ መሆናቸውን የተነገረው ምንም ተወሰነ ምንም አሰልጣኝ ዦዜ ሞሪኒዮ ውሳኔውን በጸጋ እንደሚቀበሉት ነው የተገለጸው። ይሁን እንጂ ሪያል ማድሪድ ሁለቱ ወገኖች ያልተስማሙበትን የፊርማ ጉርሻ ቀይ መስመሩ መሆኑ እየተነገረ ነው። ከዛ የማለፍ ምንም አይነት እድል የለም። አሁንም ቢሆን የፊርማ ጉርሻው በድርድሩ ከቀረበ ቪኒሲዮስ ጁኒየር ውሉን የሚያራዝምበት እድል ጠባብ መሆኑ ነው እየተገለጸ የሚገኘው። አርሰናል በበኩሉ ግን ግዙፍ የዝውውር ሂሳብ ለማቅረብ ዝግጁ መሆኑ ተነግሯል። በተለይ ሪያል ማድሪዶች ቅድም እንዳነሳሁት ነው ሰርጂዮ ራሞስና ክሪስቲያኖ ሮናልዶ ከክለቡ ጋር ውዝግብ ውስጥ እንኳን ገብተው ስለተሸነፉ ነው ክለቡን ለቀው እንደወጡ የተነገረው። ቪኒሲዮስ ጁኒየር በሪያል ማድሪድ ደጋፊዎች ዘንድ ትልቅ ፍቅር አለው። እንዲሁም ኬሊያን ምባፔ ደግሞ ከመምጣቱ በፊት ቻምፒየንስ ሊግን 2 ጊዜ በማሸነፍ ረገድ ወሳኝ ተጫዋች እንደነበረ ምንም ጥያቄ የለውም። አሁን ላይ ግን ዋናው መመኪያ ተጫዋችና ትልቁ ኮከብ ተደርጎ በማድሪድ ቤት የሚቆጠረው ኬሊያን ምባፔ መሆኑን መቀበል አለበት ይላል የመረጃ ምንጩ ሲናገር። ቪኒ ማድረግ ያለበት ኤምባፔ የሚያገኘውን ደሞዝ ረስቶ ራሱን እንደገና ለሪያል ማድሪድ ደጋፊዎች ማረጋገጥ ነው። በአካል አግኝቸው ወኪሎችን እርሳም ለማለትም
ተስፋ አደርጋለሁ ብለዋል። ቶማስ ሮንሴሮ ነው የሪያል ማድሪድ ደጋፊና ጋዜጠኛ እንደሆነ የሚነገረው ሰው ሀሳቡን እየሰጠ የሚገኘውና ይህንን ነገር ማወቅ አለበት ሲልም የተናገረው። ጆዜ ሞሪኖ ግን ከቪኒሲዮስ ጁኒየር ጋር ቀጥታ ግንኙነት እንዳደረጉ ይፋ ተደርጓል። እሱ ቪኒሲዮስ ጁኒየርን በጣም ይወደዋል፣ ለፕሮጀክቱን በጣም እንደሚፈልገው ነው ማሪዮ ኮርቴግና የሚናገረው። ነገር ግን ውሳኔው በሞሪኒዮ እጅ ላይ አይደለም። ከሱ የሚወስነው ምንም አይነት ውሳኔ የለም። ውሳኔው የሚወሰነው በተጫዋቹና በክለቡ ሪያል ማድሪድ መካከል ብቻ እንደሆነ ይኸው የመረጃ ምንጭ ማሪዮ ኮርቴግና እየተናገረ ነው። የሪያል ማድሪድ አመራሮች የውል ማደሻ ቦነስ ጥያቄዎችን ተቃውመዋል። ወይም ውል ለማደስ ሲል ቦነሶችን የሚጠይቁ የፊርማ ቦነሶችን የሚጠይቀውን ጥያቄም ተቃውመውታል። ለወደፊቱ ሌሎች ተጫዋቾችም እንደዚህ አይነት ነገሮችን ይዘው ይመጣሉና ችግር ይፈጥራል ለወደፊቱ ብለው ስለሚያስቡ ይህንን ነገር የመቀበል ምንም አይነት እቅድ እንደሌላቸው ነው የተገለጸው። ስለዚህ አሁንም በድርድራቸው ወቅት በድጋሚ ይህንን ነገር የሚያነሳ ከሆነ አሁን ላይ የመሳካት እድሉ በጣም ጠባብ ይሆናል ተብሎ እንደሚጠበቅ ነው ይፋ የተደረገው። ሌላኛው የሚነሳው ጉዳይ ደግሞ ብራዚላዊው ኮከብ ኔይማር ጁኒየር እንግዲህ በሳንቶስ አነስተኛ መንደር ውስጥ የሚገኝ ትንሽዬ ሱቅ ማገዙን ነው ይፋ እየተደረገ የሚገኘው። እንግዲህ ኔይማር ጁኒየር በሳንቶስ በልምምድ ላይ ሲሄዱ በመንገዱ ላይ አነስተኛ የምግብ መሸጫ ሱቅን አግኝቶ እንደ ጎበኘ ጭምር የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። ኔይማር ከሱቁ ምግብ በመግዛትም ፎቶ አብራቸው የተነሳ ሲሆን ደንበኛቸው እንደሚሆንም ቃል እንደገባላቸው ነው የተገለጸው። ከዛም በኋላ ኔይማር ቃሉን በመጠበቅ እነሱን ለማገዝ አዘውትሮ ከሱቁ መግዛት መጀመሩም ይፋ ተደርጓል። የኔይማር ድርጊት ቪዲዮ ከተሰራጨ በኋላ በአነስተኛ ደረጃ ባሉ ቤተሰቦች የሚተዳደረው ይሄ ሱቅ ትልቅ እውቅናን በብራዚል ውስጥ እንዳተረፈን የተነገረው። አሁን ላይ ሱቁ በማህበራዊ ሚዲያ 40,000 ተከታዮችን ሲያፈራ የቀን ሽያጩም በ80 በመቶ እንደጨመረ ጭምር ይፋ ተደርጓል። በኔይማር ጁኒየር ምክንያትና ይህንን ነገር እሱ በማድረጉ በጣም ሽያጫቸው ከፍ እንዳለ ተነግሯል። ባለቤቶቹ ኔይማርን ለማመስገን የቤታቸውን ጣፋጭ ምግብም ኔይዲም የሚባል ስምም እንደሰጡት ጭምር ይፋ እንደተደረገ ነው መረጃው የወጣው። ጀረሚ ዣኮና ጂኦቫኒ ሊዮን ከረጅም ጊዜ ጉዳት በኋላ በሊቨርፑል ቤት ሲመለሱ የመሀል ተከላካይ ማስፈረም ቅድሚያ የሚሰጠው ጉዳይ ይሆናል ተብሎ አይጠበቅም በሊቨርፑል በኩል። ምክንያቱም እነዚህ ሁለት ተጫዋቾች ከረጅም ጊዜ ጉዳት በኋላ ያገግማሉ አሁን በቅርቡ ተብሎ ስለሚጠበቅ። ስለዚህም ሊቨርፑሎች የመሀል ተከላካይ የማስፈረም ምንም አይነት እቅድ እንደሌላቸው ነው ስካይ ስፖርት መረጃውን ይፋ ያደረገው። ባርሴሎና ጆፍሬ ቶንትረስን የተባለ ተጫዋችን ለአያክስ የግዢ አማራጭና በውሰትም ይሰጠዋል ተብሏል። ነገር ግን የግዴታ አማራጭ አይሆንም ተብሎ ነው እንደሚገለጽ የመረጃ የወጣው። አያክስ 50 በመቶ መብቱን በ5 ሚሊዮን ዩሮ የመግዛት አማራጭ ይኖረዋል። ባርሴሎና ደግሞ ወደ 15 ሚሊዮን ዩሮ የሚያወጣ የመልሶ መግዛት ውልም ያካትትበታል ተብሎ ነው የሚጠበቀው። የፍራንኪ ዲዮንግ የረጅም ጊዜ ጉዳትና የማርካሴዶ የመልቀቅ ዕድል ባርሴሎና ዝቅተኛ ዋጋ ያለው አማካይ ተጫዋችን ለማስፈረም እንዲያስብ አድርጎታል። ሞሮኮዊው ተጫዋች ኤዘዲን ኦናሂ በ10 ሚሊዮን ዩሮ አካባቢ ሊገኝ እንደሚችል መዘገቡን ተከትሎ የባርሴሎና ኢላማ ሆኖ ብቅ ብሏል። ኤዘዲን ኦናሂ በአብዛኛው ለሞሮኮ ብሔራዊ ቡድን በተለይ የቶርናመንት ተጫዋች ነው ይሉታል በርካቶች። ምክንያቱም በዓለም ዋንጫ ላይ ባለፉት ሁለት የዓለም ዋንጫዎች በ2022 የካታር ዓለም ዋንጫ በጣም ድንቅ የሚባል ተጫዋች እንደነበር አሳይቶ ነበር በሞሮኮ ብሔራዊ ቡድን በዋሊድ ሬግራጋዊ ቡድን። በአሁኑም በ2026 የዓለም ዋንጫ ላይ እጅግ በጣም ድንቅ ተጫዋች መሆኑን አሳይቷል። ኤዘዲን ኦናሂ እዛው በስፔን ውስጥ ነው የሚጫወተው። ነገር ግን በክለብ ደረጃ ግን ያን ያክል ትልቅ ደረጃዎች ላይ መድረስ አልቻለም። በቶርናመንቶች ላይ ግን ለሞሮኮ ብሔራዊ ቡድን የሚያሳየው አቋም በርካቶች ያድንቀውታል። ከዚህ በፊት በ2022 በነበረው የዓለም ዋንጫ የስፔን ብሔራዊ ቡድን አሰልጣኝ የነበሩት የወቅቱ የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ ተጫዋች የት ነው የሚጫወተው የሚል አይነት ጥያቄን ጭምር እስኪያነሱ ድረስ እጅግ በጣም ተደንቀውበት እንደነበር ይታወሳል። እና አሁን ባርሴሎናዎች የፍራንኪ ዲዮንግ ጉዳትን ተከትሎ ከዛ ውጪ የማርክ ካሴዶ ደግሞ የመልቀቅ ፍላጎትን ተከትሎ ኤዘዲን ኦናሂን በ10 ሚሊዮን ዩሮ ለማስፈረም ትልቅ እንቅስቃሴዎችን ሊያደርጉ እንደሚችሉና በዋጋ አነስ ያለ ተጫዋችን ለማስፈረም ጥረት እያደረጉ እንዳለ ነው የመረጃ ምንጩ ይፋ ያደረገው። አትላንታም ዩናይትድ ሮሜሮ ሉካኩን ለማስፈረም እየጣረ ነው። የሜጀር ሊግ ሶከር ክለብ ነው አትላንታ ዩናይትድ። ይሄ የሜጀር ሊግ ሶከር ክለብ ቤልጅማዊውን አጥቂ ወደ አሜሪካ ለማምጣትም ከፍተኛ ፍላጎቶች እንዳሉት የሚጠቁሙ መረጃዎችን እየሰማን እንገኛለን። በናፖሊ ቤት በተደጋጋሚ አሁን የመሰለፍ እድሎችን ያገኛል ተብሎ አይጠበቅም። በቡድኑ ውስጥ ሌሎች ወሳኝ የአጥቂ መስመር ተጫዋቾች እንዳሉ ይታመናልና በዚህ ምክንያትም ተጫዋቹ የመልቀቅ እድል ይኖረዋል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ እያደረገ የሚገኘው። ስለዚህም ሮሜሎ ሉካኩ ወደ ሜጀር ሊግ ሶከር ሊያመላ ይችላል። በአሁኑ ሰዓት የግል ውል ሁኔታዎች ላይ ስምምነት ላይ ለመድረስም ንግግሮች እየተደረጉ እንደሚገኝ ነው ሳቼ ታቮሊየር መረጃውን ይፋ እያደረገ የሚገኘው።
አስተን ቪላና ኤቨርተን አንድ ተጫዋች ለማስፈረም ትልቅ ፉክክር እያደረጉ ነው ተብሏል። ራኡል አሴንሲዮ በያዝነው ክረምት የዝውውር መስኮት ከሪያል ማድሪድ ይለቃል ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። የበርካታ የፕሪሚየር ሊግ ክለቦችም ኢላማ እንደሆነ ጭምር ይነገራል። እንደ መረጃ ምንጮቹ ዘገባ መሰረትም አርሰናል፣ አስተን ቪላና ኤቨርተን የእሱን ሁኔታ በቅርበት እየተከታተሉ የሚገኙ ሲሆን ስምምነቱን ለማጠናቀቅ ይችሉ እንደሆነም ወደፊት በትልቁ የሚታይ ይሆናል ተብሎ ይጠበቃል። ተጫዋቹ 30 ሚሊዮን ፓውንድ አካባቢ የሚጠየቅበት ሲሆን አርሰናል ስምምነቱን ለማጠናቀቅ የሚያስችል ሀብትም በእርግጠኝነት አላቸው። በተለይ ዊሊያም ሳሊባ በአሁኑ ሰዓት ጉዳት አጋጥሞት ከሜዳ ውጪ የሆነ እንደሆነ በተከላካይ ክፍላቸው ላይ ተጨማሪ ጥራትና ስፋትን መጨመርም ወይም ደግሞ ስኳድ ዴብዛቸውን ማስፋት እንደሚፈልጉ ነው የተነገረው። የ23 ዓመቱ የሪያል ማድሪድ ተከላካይ ለአርሰናል ተስማሚ ሁለገብ ተጫዋች ሊሆን ይችላል ተብሎ ይታሰባል። እሱ በመሀል ተከላካይነት እንዲሁም በክንፍ ተከላካይነት መጫወት በትልቁ ይችላል ተብሎ ነው የሚታሰበው። የፕሪሚየር ሊጉን አሸናፊዎች የመቀላቀል እድልም ለስፔናዊው ተከላካይ እጅግ በጣም ጥሩ ሳቢ ጉዳይ ይሆናል። እሱ በሪያል ማድሪድ ተጠባባቂ ወንበር ላይ መቀመጥ አይፈልግም። በዚህም የኮሪዮር ዴሎ ስፖርት መረጃ እንደሚያሳየው ከሆነ አሁን ላይ መጫወት ይፈልጋል። በረጅም ጊዜ ሂደትም ለአርሰናል ቋሚ ተሰላፊነቱ የተረጋገጠ ባይሆን እንኳን በተጫዋቾች ሽግሽግና ጉዳቶች ወቅት ግን በለንደኑ ክለብ ምናልባት በርካታ እድሎችን ሊያገኝ ይችላል። በተለይ አሰልጣኝ ሚኬል አርቴታ ሮቴሽኖችን መጠቀም ሲፈልግ እንደዚህ አይነት ተጫዋቾች ያስፈልጉታል ተብሎ ነው የሚታሰበው። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ነው የሚሆነው። ኤቨርተን እና አስተን ቪላም ቢሆኑ በቡድናቸው ውስጥ ተጨማሪ ጥራት ያስፈልጋቸዋል እና ኤቨርተን በሚቀጥለው የውድድር ዘመን የአውሮፓ ውድድሮች ተሳትፎን ለማግኘት ለመጣደፍ ተስፋ የሚያደርግ ሲሆን ከፍተኛ ጥራት ያለው ሰፊ ስኳድም ይፈልጋል ነው የተባለው። በሌላ በኩል አስተን ቪላም ለሚመጣው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ያረጋገጠ በመሆኑ በሊጉና በአውሮፓ ውስጥም የሚኖረው የጨዋታዎች መደራረብን መቋቋም ይኖርበታል። ስለዚህ አሴንሲዮ ደግሞ በኋላ መስመሩ ላይ ጥሩ ነገሮችን ማበረከት የሚችል አይነት ተጫዋች አድርገው ስለሚቆጥሩት በዚህ ምክንያትም ተጫዋቹን ለማስፈረም ትልቅ ጥረቶች ሊደረጉ የሚችሉበት የዝውውር መስኮት ሊሆን እንደሚችል እየተገለጸ ነው። ነገር ግን ላይለቅም ይችላል የሚሉ ደግሞ መረጃዎች በትልቁ ሲወጡ በተደጋጋሚ ጊዜ እንሰማለን። ቤልጅማዊው አጥቂ ማቲዮስ ፈርናንዴስ ፓርዶ በያዝነው የክረምት የዝውውር መስኮት ከሊል ይለቃል ተብሎ ስሙ በትልቁ እየተነሳ ነው። ሳቻ ታቮሪየር ባወጣው ዘገባ መሰረት ቼልሲ የ21 ዓመቱን ተጫዋችን በቅርበት እየተከታተለው ነው። ተጫዋቹ ትልቅ ክለብን ለመቀላቀል ሲል የፈረንሳዩ ክለብን ለመልቀቅ ጥያቄ ማቅረቡን የተነገረው እሱ በሚመጣው የውድድር ዘመን በትልልቅ ዋንጫዎች ላይም ለመፎካከር ነው ተስፋ እንደሚያደርግ የተነገረው። ወደ ቼልሲ የሚያደርገው ዝውውርም ይሳካለት እንደሆነ ወደፊት ይታያል። ሰማያዊዎቹ ቼልሲዎች ከሊቨርፑልም ቢሆን ትልቅ ፉክክር ይገጥማቸዋል ተብሎ የሚታሰበው አጥቂው ከፈረንሳዩ ክለብ ጋር በጣም አስደናቂ የውድድር ዘመንን ያሳለፈ ሲሆን ከሊል ጋርም እስከ 2029 የሚያቆይ ኮንትራት እንዳለው ነው የሚነገረው። እሱን ለመሸጥ ምንም አይነት ጫና የለባቸውም። በመሆኑም ምክንያት እሱን ለማስፈረም ተስፋ የሚያደርግ ማንኛውም ክለብ ከፍተኛ ክፍያዎችን መክፈል ይኖርበታል ተብሎ ነው የሚታሰበው። ቤልጅማዊው ተጫዋች እንደ አጥቂ እንዲሁም ደግሞ እንደ ክንፍ መስመር ተጫዋችም ሆኖ መጫወት ይችላል። ባለፈው የውድድር ዘመን 8 ግቦችን ማስቆጠር የቻለ ሲሆን 7 አሲስቶችን ደግሞ ማድረግ መቻሉን እናስታውሳለን። ቼልሲ በፊተኛው የማጥቃት መስመሩ ላይ ተጨማሪ እንግዲህ ተጫዋቾችን የሚፈልግ ሲሆን የ21 ዓመቱ ተጫዋችም ለነሱ ተስማሚ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። በተመሳሳይ መልኩ ሊቨርፑልም ከሞሐመድ ሳላ ስንብት በኋላ ተጨማሪ ግቦችንና የፈጠራ አቅም ያስፈልገዋል። ከሁለቱ ክለቦች መካከል የትኛው ስምምነቱን ሊያጠናቅቅ እንደሚችል ወደፊት በትልቁ የሚታይ ነው የሚሆነው። ነገር ግን ሌሎች የመረጃ ምንጮች እንደሚናገሩት አርሰናልም እሱን ማስፈረም ይፈልጋል። እነሱም ቀድሞውኑ በክሪስቶስ ዞሊስ ላይ ኢንቨስት ያደረጉ ሲሆን ለቤልጅማዊው ከፍተኛ ተጫዋችም ከፍተኛ ክፍያዎችን ለመክፈል ፍቃደኛ መሆን አለመሆናቸው ወደፊት ትኩረት የሚስብ ጉዳይ ነው። ማቴዎስ ፈርናንዴስ ፓርዶ እንግዲህ በትልልቅ ደረጃ መጫወት የሚችል አይነት ተጫዋች እንደሆነ በርካቶች ያምናሉና ወደ የትኛው ክለብ ይቀላቀላል የሚለው በርካቶች በጉጉት እንዲጠብቁት ያደረገ ጉዳይ ነው። ነገር ግን በርካቶች እንደሚፈልጉት ነው የተገለጸው። ዌስትሃም ዩናይትድ ለማጥቃት መስመር ክፍሉ ተጨማሪ ጥራትና ስፋትን ለመጨመር የሚፈልግ ሲሆን የቶትንሃም ሆትስፐርሱን ማኖር ሶሎሞንን እንደ ኢላማ ይዘውታል። ስፖርት 5 የተባለው የመረጃ ምንጭ እንደተናገረው ዌስትሃም የ27 ዓመቱን ይህንን ተጫዋችም ለማስፈረም ተስፋ አድርገዋል። ተጫዋቹ ባለፈው 2 የውድድር ዘመናት በውሰት ያሳለፈ ሲሆን ለሚመጣው የውድድር ዘመንም ቢሆን ለቶትንሃም እንደ አማራጭ የሚወሰድ አይደለም። እሱ ክለቡን በቋሚነት መልቀቅ ያለበት ሲሆን ወደ ሻምፒዮንሺፕ ከወረደ ዌስትሃም ዩናይትድ ጋር ለመዛወርም ዝግጁ
መሆን አለመሆኑ ወደፊት የሚታይ ነው። ሴሜርቪል ክለቡን ለቆ የሄደ ሲሆን ዌስትሃም እሱን በአግባቡ መተካት ይኖርበታል። የ27 ዓመቱ ማኖር ሶሎሞን አጥቂው ለነሱ ሳቢ አማራጭ ሊሆን ይችላል። እሱም ደግሞ ቀደም ሲል በእንግሊዝ ከፉላምና ከሊድስ ዩናይትድ ጋርም ጥራቱን አሳይቷል። እሱ በቡድን አጋሮቹ እድሎችን መፍጠር እንዲሁም ግቦችን ማስቆጠርም ይችላል። ከዌስትሃም ዩናይትድ ጋር ዘውትር የመጫወት እድልን ማግኘቱ ለተጫዋቹም ሳቢ ሊሆን ይችላል ተብሎ ይታሰባል። ሶሎሞን በአሁኑ ወቅትም ከቶትንሃም ጋር በቅድመ ውድድር ዘመን ዝግጅት ላይ የሚገኝ ሲሆን ዌስትሃም ዩናይትዶች ከተጫዋቹ ጋር ስምምነት ማድረጋቸው ወደፊት የሚታይ ነው የሚሆነው። ዌስትሃም ቀደም ሲልም ቢሆን ሶሎሞንን ለማስፈረም ሞክሮ ነበር። ማኖር ሶሎሞን ቀደም ሲል ከሊድስ ዩናይትድ ጋር በቻምፒየንሺፕም ጥሩ ጊዜን ያሳለፈ ሲሆን ባደረጋቸው 39 የሊግ ጨዋታዎችም 22 ግቦች ላይ ቀጥተኛ ተሳትፎ አድርጓል። እሱ እንግዲህ ሊጉን የሚያውቅ በመሆኑ በፍጥነት ተላምዶ ወዲያውኑ ደግሞ ተጽዕኖችን ማሳደርም ይችላል። ተጫዋቹም ባለፈው የውድድር ዘመንም በውሰት የነበረ ሲሆን በ10 ሚሊዮን ዩሮ በቋሚነት የመግዛት አማራጭ ነበራቸው። ዌስትሃም በእርግጠኝነት ያንን ያክል ገንዘቦችን ለመክፈል የሚያስችል የፋይናንስ አቅም ያለው በመሆኑ ሁኔታውን እንዴት እንደሚቀጥል ማየቱ ትኩረት ይስባል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ መረጃዎችን ወደ እናንተ ስናደርስ ቆይታን አድርገናል። ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋር ስለነበር እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስም መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።